ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን ወደ እናንተ እናደርሳለን። በዛሬ ፕሮግራማችን ከሀገር ውስጥም ከውጭም ሰፋ ያሉ ዘገባዎችን ወደ እናንተ ለማድረስ እንሞክራለን። ከሀገር ውስጥ የኢትዮጵያ ፕሪሚየር ሊግ ትላንትና የተደረጉ ሁለት ጨዋታዎች አሉ፣ እነሱ እናነሳለን። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናመራና ደግሞ የተወዳጁ የእንግሊዝ ፕሪሚየር ሊግ የ30ኛ ሳምንት ትላንትና የተደረገ የመጨረሻ መርሃ ግብር አለ፣ እሱን እንዳሳለ። ሌሎችም ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮች አሉ፣ በስፋት የምናነሳ ነው የሚሆነው። ስለምታደምጡን ስለምትከታተሉን እጅጉን ከልብ አድርጌ አመሰግናለሁ። በቀጥታ ወደ ዛሬ ፕሮግራማችን አመራን። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። ፋሲል ከነማ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ፋሲል ከነማ ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉትን ጨዋታ 2-1 በሆነ ውጤት አሸንፈዋል። የፋሲል ከነማን የማሸነፊያ ግቦች ጌታነህ ከበደና ሸምሰዲን መሐመድ ሲያስቆጥሩ ለወልዋሎ አዲግራት ደግሞ ቡልቻ ሹራ ነው ኳስና መረብን ማሳረፍ የቻለው። ፋሲል ከነማ ተከታታይ ሁለተኛ የፕሪሚየር ሊግ ድሉን አሳክቷል። ወልዋሎ አዲግራት ዩኒቨርሲቲ በውድድር ዓመቱ 14ኛ ሽንፈቱን ያስተናገደው። በዚህም ፋሲል ከነማ 30 ነጥቦችን በመያዝ 7ኛ ደረጃ ላይ ሲቀመጥ፣ ወልዋሎ አዲግራት ዩኒቨርሲቲ በአንጻሩ በ9 ነጥብ 18ኛ ደረጃ ላይ ተቀምጧል። በቀጣይ ፋሲል ከነማ ከቅዱስ ጊዮርጊስ፣ ወልዋሎ አዲግራት ዩኒቨርሲቲ ደግሞ ከኢትዮጵያ መድን ጋር ጨዋታውን ያደርጋል። ሌላኛው ወላይታ ዲቻም ተከታታይ ድሉን ትላንትና ማሳካት ችሏል። በኢትዮጵያ ፕሪሚየር ሊግ ሌላኛው የትላንትና መርሃ ግብር ወላይታ ዲቻ መቀሌ ሰባ እንደርታ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ነው ማሸነፍ የቻለው። ለወላይታ ዲቻ የማሸነፊያ ግቡን ፍጹም ግርማ ማስቆጠር የቻለ ተጫዋች ነው። ወላይታ ዲቻ አራተኛ ተከታታይ የኢትዮጵያ ፕሪሚየር ሊግ ድሉን ትላንትና ማሳካት የቻለበትን አጋጣሚ ተመልክተናል። 36 ነጥቦችን ሰብስቦ ሁለተኛ ደረጃ ላይም ተቀምጧል። መቀሌ ሰባ እንደርታ በአንጻሩ በ25 ነጥቦች 14ኛ ነው የተቀመጠው። በቀጣይ ወላይታ ዲቻ ከአዳማ ከተማ እንዲሁም መቀሌ ሰባ እንደርታ ከመቻል ጋር ጨዋታቸውን የሚያደርግ ይሆናል። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። በተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና ሲጠበቅ የነበረ አንድ ጨዋታ ተደርጓል። የለንደን ደርቢ ጨዋታ ሰሜዎቹ ደግሞ ወሳኝ ድል አስመዝግበዋል። በእንግሊዝ ፕሪሚየር ሊግ መርሃ ግብር ቼልሲ ትናንትና ከቶትንሃም ጋር ያደረጉት ጨዋታ 1-0 በሆነ ውጤት ማሸነፍ ችለዋል። የቼልሲን የማሸነፊያ ግቦችም ኤንዞ ፈርናንዴዝ ነው ማስቆጠር የቻለው። ሰሜዎቹ ማሸነፋቸውን ተከትሎ ደረጃቸውን በማሻሻል አራተኛ ደረጃ ላይ መልሰው መቀመጥ ችለዋል። አሰልጣኝ አንጌ ፖስተኮግሉ ከቼልሲ ጋር ያደረጉትን የመጀመሪያ 4 የሊግ ጨዋታዎች የተሸነፉ የመጀመሪያው የቶትንሃም አሰልጣኝ አድርጓቸዋል። ቶትንሃም በዘንድሮው የውድድር ዘመን እንግዲህ 16ኛ የሊጉን ሽንፈት ነው ያስተናገደው። ቼልሲ 52 ነጥቦችን ሰብስቦ አራተኛ ደረጃ ላይ መቀመጥ ችሏል። በአንጻሩ ደግሞ ቶትንሃም በ34 ነጥቦች 14ኛ ደረጃ ላይ መቀመጥ የቻለ ቡድን እንዲሁ አድርጎታል። በቀጣይ ቶትንሃም ከሳውዝሃምፕተን ነው የሚጫወተው። ቼልሲ በአንጻሩ ከብሬንትፈርድ ጋር ጨዋታውን የሚያደርግ ነው የሚሆነው። የቼልሲው ተጫዋች ጉዳት ገጥሞታል። ዌስሊ ፎፋና ነው እንግዲህ የምዕራብ ለንደኑ ክለብ ቼልሲ የተከላካይ ስፍራ ተጫዋች የሆነው ዌስሊ ፎፋና በድጋሚ ጉዳት እንደገጠመው የተገለጸው። ዌስሊ ፎፋና እንግዲህ ትላንትና በተደረገው ጨዋታ ጉዳት እንግዲህ መጠኑን ለማወቅ በሚቀጥሉት ቀናት የሕክምና ምርመራ እንደሚደረግለት ታውቋል። የ24 ዓመቱ ተጫዋች ዌስሊ ፎፋና በቅርቡ ከረጅም ጊዜ ጉዳት ወደ ሜዳ መመለሱም እንዲሁ የምናስታውሰው ጉዳይ ነው። ቫር እንግዲህ ጨዋታን ጥሩ መንገድ እያስኬዱ አይደለም ብለዋል አንጌ ፖስተኮግሉ። የቶትንሃም ዋና አሰልጣኝ አንጌ ፖስተኮግሉ በትላንትናው ጨዋታ ቫር የፓፔ ማታሳርን ግብ እንግዲህ መሻሩ እንዳበሳጫቸውን የገለጹት ቫር ጨዋታን በጥሩ መንገድ እያስኬድ አይደለም ሲሉ ምሬታቸውን የገለጹት አሰልጣኝ አንጌ ፖስተኮግሉ ይሄ የምናውቀው ጨዋታ አይደለም በማለትም ተናግረዋል። አክለውም ዳኛው ጎሉን ፈቅደዋል፣ ነገር ግን ቫር ጎሉን ለመሻር 6 ደቂቃዎችን አስፈልገውታል። ምን እንደተፈጠረ ግልጽ አይደለም፣ ይሄ ጥሩ ነገር አይደለም ሲሉም ተናግረዋል። ከደጋፊዎች ጋር ስለተፈጠረው ነገር የጠየቁት አሰልጣኝ ፖስተኮግሉ እኔ ወደ እነሱ የተመለስኩት አብሬያቸው ለመጨፈር ነበር ሲሉ አስረድተዋል። አሰልጣኝ ፖስተኮግሉ ጨዋታው መሃል ላይ አሰልጣኝ አንጌ ፖስተኮግሉ ፓፔ ማታሳርን ቀይረው ሲያስገቡ
ከደጋፊው ተቃውሞ ገጥሟቸው ነበር። ፓፔ ማታሳር ተቀይሮ ከገባ ከደቂቃዎች በኋላ ግብ ያስቆጠረ ሲሆን አሰልጣኝ አንጌ ፖስቴኮግሉ ወደ ደጋፊዎች በመዞር ጆሮአቸውን ይዘው ደስታቸውን ገልጸው ነበር። ብዙም ሳይቆይ ተጫዋቹ እንግዲህ ያስቆጠረው ግብ ጥፋት በሚልም በቫር ተሽሮበታል። ሊቨርፑልን የተመለከቱ መረጃዎችን እናንሳ። ዩራጓዊው የመስመር ተጫዋች ዳርዊን ኑኔስ ጥሩ የዝውውር ሂሳብ ከቀረበላቸው ሊቨርፑሎች በቀጣይ ክረምት ሊቨርፑልን ሊለቅ እንደሚችል በርካቶች እየገመቱ ይገኛሉ። ይህ በእንዲህ እንዳለ አሁን ባለው ሁኔታ ዳርዊን ኑኔስ በሚቀጥለው ክረምት ሊቨርፑልን ይለቃል ተብሎ እንደሚጠበቅ ነው ዘ አትሌቲክ የዘገበው። ሊቨርፑል በቀጣይ ከዳርዊን ኑኔስ ጋር መፎካከር የሚችል የፊት መስመር ተጫዋች ማስፈረም እንደሚፈልጉ ነው እየተነገረ የሚገኘው። ቨርጂል ቫን ዳይክ ጠንክረን ሰርተናል፣ እንግዲህ በደንብ ታግለናል፣ የምንፈልገውን ግብ አሳክተናል። ይህም ድል ለእኛ ወሳኝ ነበር፣ በዚህ መንገድ መቀጠል አለብን። ይህ ድል ሊጉን ለማሸነፍም ትልቅ እርምጃ ይሆነናል ሲል ነው ቨርጂል ቫን ዳይክ ለስካይ ስፖርት ሀሳቡን የሰጠው። ጄሚ ካራገር በአንጻሩ ይሄ ሁላችንም ጠንቅቀን እናውቃለን፣ ይሄ ውድድር ዘመን የሊቨርፑል ነው፣ እናም ደግሞ በእርግጠኝነት ሊጉን ያሸንፋሉ ሲል ነው ጄሚ ካራገር የተናገረው። የፕሪሚየር ሊጉ ዳኝነት አካል እንግዲህ ከትላንትና በስቲያ በነበረው ጨዋታ ጄምስ ታርኮውስኪ በአሌክሲ ማካሊስተር ላይ እንግዲህ በፈጸመው የከባድ ጥፋት እርምጃ በቀጥታ ከካርድ ከሜዳ መውጣት እንደነበረበትና የዳኛውና የቫር ዳኞቹ በዚህ ዳኝነት ላይ ስህተት መፈጸማቸውን አረጋግጧል። አሰልጣኝ አርኔ ስሎትም ከዚህ መግለጫ በኋላ ሀሳባቸውን ሰጥተዋል። ስህተት ሰርተው አምነው ከተቀበሉ ያጠሩ ነገር ነው። በዳኞችም ሆነ በራሴም ቢሆን እግር ኳስ ጨዋታ ላይ ስህተቶች ይከሰታሉ። ይህ ህግ መሆን እንዳለበት መተግበር አለበት፣ ነገር ግን ህግ አልወደደም ሲል ነው የተናገረው። ዳርዊን ኑኔስ ዕጣ ፈንታው የሚወሰነው ለሱ በሚቀርቡ የክለብ ጥያቄዎች ነው። ነገር ግን በአሁኑ ሰዓት በጣም የሚገመተው ሁኔታ በክረምት ሊቨርፑልን መልቀቅ ነው። በዚህ አጋጣሚ ሊቨርፑል ከዲየጎ ዦታ ጋር በመሆን ተጨማሪ የአጥቂ ፉክክርን ለመፍጠር አዲስ አጥቂን ያስፈርማሉ ተብሎ ነው የሚጠበቀው። አሰልጣኝ አርኔ ስሎት ስለ ጉዳት የተለያዩ ሀሳቦችን አንስተዋል። ትሬንት አሌክዛንደር አርኖልድ እና ጆ ጎሜዝ በሚቀጥሉት ሳምንታቶች ወደ ሜዳ አይመለሱም። የኮነር ብራድሌ ጠብቀን ማየት ይኖርብናል። የሕክምና ፕሮቶኮሎችን ካለፈ በኋላ በድጋሚ መጫወት ይችላል። የሕክምና ፕሮቶኮልን እየተከተለን ነው ብሏል። ካርቲስ ጆንስ በቀኝ ፉልባክ ላይ እንግዲህ ድንቅ ሆኖ አምሽቷል። ከኤቨርተን ጋር በነበረው ጨዋታ ጆንስ በኤቨርተን ላይ በቀኝ መስመር ተከላካይነት ጥሩ እንቅስቃሴን አድርጓል። ረጋ ያለና በኳሱ ላይ የበላይነት ያለው የጨዋታ ጥሩ ቁጥጥር፣ እንግዲህ ገደብ የሌለው ንክኪ፣ የተጋጣሚ ጫናን መቋቋም፣ በአንድ ለአንድ ግንኙነት ውስጥም ያለው ጥንካሬ፣ ከኳስ ውጪ ጥሩ ኳስን መያዝና ታክቲካል ዲሲፕሊን ለሊቨርፑል ምን ያክል ጥሩ ዋጋ እንዳለው አሳይተዋል። እንግዲህ ጥሩ ነገሮችን በዛ ቦታ ላይ ተሰልፎ ያስመለከተበት አጋጣሚ ነው በዚህኛው ሳምንት በነበራቸው ጨዋታ ላይ የተመለከት ነው። አርሰናልን ደግሞ እንመልከት። ጋብሪኤል ማጋሌሽ ከውድድር ዓመቱ ውጭ ሆነዋል። ብራዚላዊው የአርሰናል የተከላካይ ስፍራ ተጫዋች የሆነው ጋብሪኤል ማጋሌሽ ባጋጠመው ጉዳት ምክንያት ከውድድር ዓመቱ ውጭ መሆኑ ተነግሯል። ተጫዋቹ ከቀናት በፊት አርሰናል ፉልሃምን ባሸነፈበት ጨዋታ ጉዳት እንዳጋጠመው አይዘነጋም። አሁን ላይ ጋብሪኤል ማጋሌሽ የቀዶ ጥገና ሕክምና እንደሚያስፈልገው ነው የተነገረው። ይህንን ተከትሎ አርሰናል ከሪያል ማድሪድ ጋር በሚያደርገው የቻምፒየንስ ሊግ የሩብ ፍጻሜ ጨዋታ የጋብሪኤል ማጋሌሽን ግልጋሎት የማያገኝ ነው የሚሆነው። በአሰልጣኝ ሚኬል አርቴታ የሚመሩት አርሰናሎች የወርሃ መጋቢት የወሩ ምርጥ ተጫዋች 4 እጩዎቻቸውን ይፋ አድርገዋል። በዚህ መሰረትም ዴክላን ራይስ፣ ሚኬል ሜሪኖ፣ ጁሪያን ቲምበር እና ኤታን ዌኔሪ የመጋቢት ወር የአርሰናል ምርጥ ተጫዋች እጩ ሆነው መቅረብ መቻላቸውን የተመለከት ነው። አርሰናል ኒኮ ዊሊያምስን የሚያስፈርም ከሆነ በክለቡ ከፍተኛ ደሞዝ ተከፋዮች ውስጥም አንዱ ሊሆን ይችላል። ምክንያቱም ኒኮ ዊሊያምስ በአትሌቲክ ቤልባኦ ቤትም ከፍተኛ ደሞዝ ይከፈለዋል። እናም አርሰናል ተጫዋቹን ለማምጣትም ከአትሌቲክ ቤልባኦ ከሚከፈል የተሻለ ደሞዝም ለ22 ዓመቱ ተጫዋች መክፈል እንዳለበት ተገንዝቧል። የቅርብ የመረጃ ምንጮች እንደተናገሩት የኒኮ ዊሊያምስ ተወካዮች ኒኮ ዊሊያምስ በአርሰናል ቤት ከፍተኛ ደሞዝ ከሚከፈላቸው ከነ ማርቲን ኦዴጋርድ፣ ከነ ካይ ሃቨርትስ፣ ዴክላን ራይስ እና ቡካዮ ሳካ ጋር በመካተት ከክለቡ ከፍተኛ ተከፋዮች ጋር እንደሚሆን ይጠብቃሉ። የእነዚህ ተጫዋቾች ደሞዝ ወደ 250 ሺህ እንግዲህ እንደሆነ ነው የሚገመተው። የስፔኑ ክለብ አትሌቲክ ቤልባኦ የተለየ አሰራር መንገድ የሚንቀሳቀሱ ናቸው። ይህ ክለብ ስፔን ባስክ ግዛት ውስጥ የሚገኝ ሲሆን በክለቡ የሚገኙ ተጫዋቾችም ከዛው ከባስክ ግዛት የተገኙ የተጫዋቾች ብቻ ናቸው የሚጠቀሙት። ከባስክ ግዛት ውጪ ተጫዋቾችን የማያስፈርሙ በመሆኑ
ከአካዳሚዎቹና ከዛች ግዛት ብቻ ስለሆነ ተጫዋቾችን የሚያገኙት ብዙም የዝውውር ወጪ የለባቸውም። ብዙም ወጪ የማያወጡ ስለሆነ ላላቸው ተጫዋቾች ከፍተኛ ደሞዝ ይከፍሏቸዋል። ወንድማማቾቹ ኒኮ ዊሊያምስ እና ኢኒያኪ ዊሊያምስ ከክለቡ ከፍተኛ ተከፋዮች መካከል ይገኙበታል። የኒኮ ዊሊያምስ ፈላጊ የሆነው አርሰናል ዊሊያምስን ከማስፈረም እንግዲህ ከያዙት ነገሮች ውስጥ አንዱ የደሞዙ ጉዳይ መሆኑን ባለፉት ወራትም መመልከታችን የሚታወስ ነው። ሌላኛው የሚነሳው ጉዳይ እንግዲህ በአርሰናል ስብስብ ውስጥ ተከላካዮች እንዳሉ ይታወቃል። ቶሚያሱ፣ ካላፊዮሪ፣ ኬራን ቲርኒ፣ ዚንቼንኮም ይገኛሉ። ቤን ዋይትም ከዚህ በፊት ጉዳት ተሸክሞ እንግዲህ ሲጫወት ነበር። በክለቡ ዋጋ የሚከፍል ተጫዋች ስለሆነ እንግዲህ ይጠቀሳል። ነገር ግን የሌሎች ተጫዋቾች ጉዳት እነ ጋብሪኤል ማጋሌሽ፣ ሳሊባና ጁሪያን ቲምበር ላይ ተጽዕኖ ማሳደሩ ግን አይቀሬ ነው። ካላፊዮሪ ለጨዋታ ብቁ ከሆነበት ጊዜ ይልቅ ተጎድቶ የቆየበት ጊዜ ከፍተኛ ነው። ቶሚያሱና ኬራን ቲርኒ የታወቀ ነው። ዚንቼንኮም በዚህ ሲዝን በርካታ ሳምንታትን ከሜዳ ርቆ የሰነበተ ተጫዋች ነው። የእነዚህ ተጫዋቾች የማያቋርጥ ጉዳት እነ ጋብሪኤል ማጋሌሽ በቂ እረፍት እንዳያገኙ ያደርጋቸዋል እና ደግሞ ምናልባት በክረምቱ የዝውውር መስኮት ይህንን ችግር መቅረፍ ሌላኛው ስራቸው ሊሆን እንደሚችል ነው የሚገመተው። የፊት መስመሩ ላይም ይህንን ማንሳት የሚቻል ጉዳይ ነው። ካይ ሃቨርትዝና ሳካ ከመጠን በላይ ብዙ ጨዋታዎችን ማድረጋቸው ለጉዳት እንዲጋለጡ እንዳደረጋቸው የምናስታውሰው ጉዳይ ነው። ሚኬል አርቴታ ስለ ጃኮቭ ክቬር ይናገራል። ጃኮቭ ክቬር ሁሌም በሚፈለግበት ሰዓት ይገኛል ይለናል ሚኬል አርቴታ ሲናገር። ባስፈለገን ሰዓት ይኖራል፣ ስራውንም በደንብ ይሰራል። የመሃል ተከላካይ እንዲሆን ስንፈልግ ይኖራል፣ የመስመር ተከላካይ እንዲሆን ስንፈልግም ይኖራል። ሁልጊዜም ዝግጁ የሆነ ተጫዋች ነው ሲልም የተናገረው። ቶማስ ፓርቴ በተደጋጋሚ ከሜዳ ያርቀው የነበረው የሃምስትሪንግ ጉዳት ሙሉ ለሙሉ አገግሞ በዚህ ሲዝን ብዙ ጨዋታዎችን ያደርጋል። በሱ ቦታ ዴክላን ራይስ በመኖሩና አምና ከጉዳቱ አገግሞ እንዲሁ በቂ ረፍትና የማገገሚያ ጊዜም አሳልፎ እንደሚመጣ ስለረዳው ነው። ዴክላን ራይስ ከመምጣቱ በፊት ቶማስ ፓርቴ ሙሉ ለሙሉ ሳያገግም ወደ ሜዳ እየተመለሰ ለተደጋጋሚ ጉዳትም ይጋለጥ እንደነበር ይታወሳል። የዴክላን ራይስ መኖር ግን ለቶማስ ፓርቴ ብስራት ሆኖለት አሁን ላይ ሌሎች ተጫዋቾች በተመሳሳይ ሁኔታ መጠበቅም ይኖርባቸዋል ተብሎ ነው የሚጠበቀው። አርሰናል ትክክለኛ የግራ መስመር ተከላካይ ለመግዛት በውስጥ የተነጋገሩ ሲሆን የቦርንመዙን ሚሎስ ኪርኬዝን ከሚያደንቁት ተጫዋች መካከል ነው። ነገር ግን የመረጃ ምንጮች ይህንን ዝውውር ሊቨርፑል እየመራ መሆኑን የገለጹ ሲሆን ለሚሎስ ኪርኬዝ ዝውውር ቦርንመስ በ40 ሚሊዮን ዩሮ የሚጠይቅ ይሆናል ብሏል ቤን ጃኮብስ። አርሰናል እንዲሁ ቪክተር ዮከርሽ ጋርም በግል ጉዳዮች ላይ እንዲነጋገር ከስፖርቲንግ ሊዝበን ፍቃድ አግኝተዋል። የሚኬል አርቴታ የረጅም ዓመት ጓደኛና የቪክተር ዮከርሽ ወኪል የሆነው ሐሳን እንግዲህ ከአንድሪያ ቤርታ ጋር የሚነጋገርም ይሆናል ተብሎ ነው የሚታወቀው። በዚህ ላይ መታወቅ ያለበት ወሳኙ ነገር አርሰናል አሁን ላይ ለቪክተር ዮከርሽ ዝውውር ቁጥር 1 ተመራጭ የሚያደርጋቸው ስራዎችን እየሰሩ ነው። አንድሪያ ቤርታ እንግዲህ አርሰናል አዲሱ አጥቂያቸው ማን እንደሚሆን ከመወሰናቸው በፊት ክለቡ ብዙ አማራጮች እንዳሉት እርግጠኛ መሆንም ይፈልጋል የተባለው። ነገሮችን ግልጽ ለማድረግ ያክል አርሰናል የተለያዩ የአጥቂ አማራጭ ፍላጎቶች እንዳሏቸው ይታወቃል። ሳምዲን እንደዘገበው ከሆነ ለምሳሌ ሚኬል አርቴታ አሌክዛንደር ኢሳክን የሚመኝ ሲሆን አንድሪያ ቤርታ ደግሞ ቪክተር ዮከርሽን ነው ማምጣት የሚፈልገው። በሌላ በኩል የአርሰናል የምልመላ ክፍል ደግሞ ቤንጃሚን ሼስኮን ማስፈረም ይፈልጋሉ። አሁን ለአርሰናል እያደረገ ያለው ነገር በእነዚህ ተጫዋቾች ላይ ወሳኝ የሚባሉ ስራዎችን መስራት ነው። ነገሮችን ካሁኑ እንግዲህ ካቀለሉ በኋላ መጨረሻ ላይ ተወያይተው አንዱን ተጫዋች ሲመርጡ ቀጥታ ከክለቡ ጋር በመነጋገር ብዙም ጊዜ ሳይፈጁ ተጫዋቹን ማስፈረም ነው። የአሌክዛንደር ኢሳክ ዝውውር ከባድ ነው። ተጨባጭ ነገርም እስካሁን ድረስ እየተሰማ አይደለም። ቤንጃሚን ሼስኮ የአርሰናል ፕሮጀክትን ከተቀበለ ቆይቷል። ይሄ ደግሞ ከታማኝ የመረጃ ምንጮች የተሰማ ጉዳይ ነው። አርሰናል ብቻ እሱን ይምረጥ እንጂ ዝውውሩ ቀላል ነው። አሁን ላይ አንድሪያ ቤርታ ከመጣ በኋላ ደግሞ ረጅም ጊዜ ሲከታተሉት የቆዩ ቪክተር ዮከርሽን ለማስፈረም ትልቅ ፍላጎት ስላለው ከሱ ጋርም በግል ጉዳዮች ለመስማማትና አርሰናል ምናልባትም እሱን ከመረጠ ካሁኑ ወሳኝ ስራዎችን ሰርተው መጨረሻ ላይ ውል ማፍረሻውን ብቻ ከፍለው ለመውሰድም ቀደም ብለው ንግግሮችን ማድረግ መጀመራቸው ነው እየተነገረ የሚገኘው። ማንቸስተር ዩናይትድን ደግሞ እንመልከት። የራሽፈርድና የማንቸስተር ዩናይትድ ነገር ያለምንም ጥርጥር የተጠናቀቀ ነው የሚመስለው። አሁን ላይ እንግዲህ ልንጠይቀው የሚገባው ነገር ማንቸስተር ዩናይትድ በስንት ይሸጠዋል የሚለውን ብቻ ነው። ማንቸስተር ዩናይትድ ከአስተን ቪላ ጋር ያለው ስምምነት 40 ሚሊዮን ፓውንድ፣ ነገር ግን አስተን ቪላ ይህንን መክፈል ካልቻለ አውሮፓ ላይ የሚገኙ ትልልቅ ክለቦች ራሽፈርድን ለማስፈረም እንደሚጥሩ እርግጥ ነው። ምክንያቱም ማርከስ ራሽፎርድ የተባለውን ነገር ሁሉ ውሸት እያደረገባቸው ነው። እንግዲህ የተለያዩ ነገሮች እየተባለ ይገኛል። ነገር ግን ኡናይ ኤምሪ
ቡድንን ያነሳሳል፣ ተጫዋችም እንዲሮጥ ያደርጋል። ዲሲፕሊን የለውም ተባለ። በቪላ ቤት ግን ምንም አይነት ነገር ስለሱ መጥፎ ነገር አልተወራም። አሲስት ማድረግ አይችልም ተባለ። እሱ በቪላ ቤት ግን ማድረግ የሚችለውን ነገር በደንብ እያሳየ ነው። ጎል ማግባት ጠፍቶበታልም ተብሎ ነበር። በቪላ ግን ደጋግሞ ጎል እያስቆጠረ ነው። ራሽፎርድ ያለው አቅም ያለምንም ጥርጥር ከፍተኛ ነው። በግሉ ትልልቅ ሽልማቶችን ለማሸነፍም የሚያስችል ትልቅ እምቅ ችሎታ አለው። ነገር ግን በጣም የሚያሳዝነው ነገር ይህንን ችሎታ ለማንቸስተር ዩናይትድ ማሳየት አለመቻሉ ነው። የማንቸስተር ዩናይትድ የአካዳሚ ውጤት የሆነ ስኮት ማክቶሚኔ ይናገራል። ጨዋታዎች ላይ ሁሌም የኔ ጥንካሬ ወደ ሳጥን ውስጥ እየገቡ መጫወት ነው። ነገር ግን እኔ እንደ 6 ቁጥር ወይም ደግሞ እንደ መሃል ተከላካይ እየተጫወትኩኝ ቆይቻለሁ። እናም ደግሞ ያ የኔ ትክክለኛ ቦታ ሆኖ አያውቅም ሲልም ነው የተናገረው። ስኮት ማክቶሚኔ ስለ ማንቸስተር ዩናይትድ ይናገራል። ሁልጊዜም የሚያስፈርሟቸው ተጫዋቾች ሰዎች በሚጠብቁት ልክ መሆን የማይችሉ ናቸው። እኔን የማስበው ሁሌም እንደምችል ወደፊት ለመራመድ ዝግጁ እንደሆንኩና እድሎቼን ለመጠቀም በአግባቡ መዘጋጀቴን ነው። ሁልጊዜም እያንዳንዱን ጨዋታ መጫወት እንደምችልና ምን ያክል ዋጋ እንዳለኝ ማሳየት እፈልግ ነበር። እኔ የሚያቃጥለኝ ነገሮችን መከታተል አልፈልግም። መቆጣጠር የሚችለውን ብቻ ነው መስራት የምችለው ሲልም ነው ሐሳቡን እንዲሁ የሰጠው ስኮት ማክቶሚኔ። ስኮት ማክቶሚኔ ያክለውም በማንቸስተር ዩናይትድ እያለ በተሳሳተ ቦታ ላይ ስለመጫወቱ ሐሳቡን ሰጥቷል። የ20 ዓመት ወጣት ሆነ ለማንቸስተር ዩናይትድ ስትጫወት ያሰልጣኙን በር አንኳክተ ፖል ፖግባ እያለ 8 ቁጥር ቦታ ላይ መጫወት እፈልጋለሁ ብለህ መናገር አትችልም። ይህ በጭራሽ ሊሆን የማይችል ነገር ነው። በቦታህ ማወቅ አለብህ። እናም ደግሞ እንድታደርግ የጠየቅከውን ነገር ታደርጋለህ። ባለፉት የውድድር ዓመታት ጎሎችን ለማስቆጠር ወደ ሳጥን ጠጋ ማለት ጀመርኩኝ። እናም ያለፈው የውድድር ዓመት ግቦችን በማስቆጠር ረገድም ለኔ ምርጡ ነበር ሲልም ነው የተናገረው። ማንቸስተር ዩናይትዶች ሊያም ዴላፕን የማስፈረም ከፍተኛ ፍላጎት እንዳላቸው ላውሪ ዊትዌል መረጃውን አጋርቷል። ሜሰን ማውንት በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ አይለቅም። ሜሰን ማውንት በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ እንደማይለቅ ነው ዘገባዎች የሚያሳዩት። የማንቸስተር ዩናይትድ ሰዎች ተጫዋቹ በሩበን አሞሪም አሰልጣኝነት ስር ወደ ምርጥ ብቃቱ እንደሚመለስ ያምናሉ። በተጨማሪም ማውንት ለሩበን አሞሪም የአጨዋወት ስልትም ተስማሚ የሆነ ተጫዋች ከመሆኑ አንጻር ማንቸስተር ዩናይትድ ትኩረት የሚያደርገው ሁልጊዜም እሱን ለጨዋታ ብቁ ማድረጉ ላይ ነው። በመሆኑ ማንቸስተር ዩናይትድ ሜሰን ማውንትን ለመሸጥ ቢፈልግም ራሱ ትርፍ የሚያገኝበት የገንዘብ መጠን የሚያቀርብ ክለብ ባለመኖሩ ማውንት በዩናይትድ ቤት ይቆያል ተብሎ እንደሚጠበቅ ነው ዴቪድ ኦርነስቲን መረጃውን ያጋራው። ማንቸስተር ዩናይትድ እና የክረምት ተጫዋቾች የዝውውር መስኮትን እናንሳ። ማንቸስተር ዩናይትድ ዘላቂ የሆነ የዋንጫ ተፎካካሪ እንዲሆን በርከት ያሉ ተጫዋቾች ላይ ጨከን ብሎ መወሰን ሳይኖርበት አልቀረም። በተለይም ደግሞ የአካዳሚ ተጫዋቾች ላይ ለወደፊት ስኬት ሲባልም መጨከን ይኖርባቸዋል። ለዚህም ጥሩ ምሳሌ አለ ፊሊፕ ኩቲኒዮ በሊቨርፑል። እንደምታስታውሱት በወቅቱ የሊቨርፑል ሰዎችም ሆኑ የርገን ክሎፕ ፊሊፕ ኩቲኒዮን የመሸጥ ምንም አይነት ፍላጎት አልነበራቸውም። ነገር ግን ባርሴሎና እጅግ በጣም ብዙ ሚሊዮን ፓውንድን ይዞ ወደ ድርድር ገባ። ሊቨርፑሎች ለነሱ ቁልፍ የነበረውን ተጫዋች ለወደፊት ስኬት ሲሉ ጨከን ብለው ሸጡት። እናም ይህ ክስተት ለሊቨርፑል ዘርፈ ብዙ ጥቅም ይዞላቸው ነው የመጣው። ከፊሊፕ ኩቲኒዮ ያገኙትን አንዳንድ ገንዘቦችም ለዝውውር በማዋል ታሪክ የማይረሳቸው ተጫዋቾችን አስፈረሙ። ለምሳሌ ቫን ዳይክ፣ አሊሰን እና ሌሎች ተጫዋቾችም በኩቲኒዮ ገንዘብ እንዳስፈረሙበት በስፋት ይነገራል። በዚህ ላይ ፊሊፕ ኩቲኒዮ የሊቨርፑል የአካዳሚ ምሩቅ አለመሆኑና ልብ ማለት ይገባል። የአካዳሚ ልጅ ቢሆን ኖሮ የሚገኘው ትርፍ ደግሞ ፒውር ፕሮፊት ስለሆነ የተሻለ ሌሎች ተጫዋቾችንም ሊገዙ የሚችሉበት አጋጣሚ እንደነበር ነው የሚታወሰው። በማንቸስተር ዩናይትድ በኩል ራሽፎርድ፣ ጋርናቾ እና ማይኖ አሉ። በአንድ ክረምት 3 የማንቸስተር ዩናይትድ የአካዳሚ ምሩቆችን እንግዲህ ይለቃል ተብሎ ባይታሰብም ይህ ግን ፍጹም የማይሆን ነው ብሎ ደግሞ ማሰብ አይቻልም። ምክንያቱም ሩበን አሞሪም አሁን እንደሚባለው ከሆነ በኮቢ ማይኖ ፊዚካሊቲ ላይ ትልቅ ጥያቄ ያለበት፣ እንዲሁም ደግሞ እንደ ጥልቅ አማካይም አይመለከተውም። ዩናይትድ ደግሞ የጋርናቾ ጉዳይ ደግሞ አሁን ላይ ግልጽ እየሆነ መጥቷል። ጋርናቾ በ4-3-3 እንጂ በሩበን አሞሪም 3-4-3 በፍጹም አልተመቸውም። በጠረም ሊለቅ ጫፍ ደርሶ ነበር የተመለሰው። ራሽፎርድ እና ዩናይትድ ከዚህ በኋላ አንድ ላይ ይቆያሉ ተብሎ ደግሞ በጭራሽ አይጠበቅም። የኮቢ ማይኖ ጉዳይ ሊሆን የሚችልበት እድል ጠባብ ስለሆነ ከዚህ እናውጣውና ራሽፎርድ እና ጋርናቾ የሚገኘው ሽያጭ ከ90 ሚሊዮን ፓውንድ እስከ 100 ሚሊዮን ፓውንድ ሊደርስ ይችላል። ማንቸስተር ዩናይትድ ከ90 እስከ 100 ሚሊዮን ፓውንድ ከጋርናቾ እና ከራሽፎርድ የሚያገኝ ከሆነ ፒውር ፕሮፊት ተብሎ ነው እንግዲህ ለማንቸስተር ዩናይትድ የሚመዘገበው። አሁን ላይ እንደተለመደው የአካውንታንት ስራን እንግዲህ
ለመስራት መሞከር ይቻላል። ማንቸስተር ዩናይትድ ከአካዳሚ ተጫዋቾች በትንሹ 90 ሚሊዮን ፓውንድ ካገኘ በትልቅ 200 ሚሊዮን ፓውንድ ለዝውውር መመደብ ይችላል ያለምንም ፒኤስአር ተጽዕኖ። ማንቸስተር ዩናይትድ ለዝውውር 200 ሚሊዮን ፓውንድ ሲከፍል በአካውንቲንግ አሞርታይዝም ይደረጋል። ይህ ማለት የከፈለውን ገንዘብ ለፈረሙት ተጫዋቾች የኮንትራት ርዝመትም እንደሚካፈል ስለሚታወቅ ማንቸስተር ዩናይትድ ሁሌም እንደሚያደርገው ለ5 ዓመታት ቢያስፈርማቸው ኮንትራታቸው ቢሰጣቸው 5 ዓመት ተጫዋቾችን ቢያስፈርም በ40 ሚሊዮን ፓውንድ ያስፈረመው ተብሎ ነው የሚታሰበው። በየአመቱ 40 ሚሊዮን ፓውንድ እንዳወጣ ስለሚታሰብ ምክንያቱም ለ5 ዓመት ነው የተጫዋች የሚከፈለው 8 ሚሊዮን ፓውንድ እንደማለትም ይሆናል ተብሎ ነው የሚታሰበው። ታዲያ ማንቸስተር ዩናይትድ ለእያንዳንዱ ዝውውር እንግዲህ የተለያዩ ነገሮችን ያዘጋጃል ተብሎ ይጠበቃልና እነዚህን የአካዳሚ ተጫዋቾች በጥሩ ገንዘብ መሸጥ ለዝውውር መስኮቱ ደግሞ በጣም ትልቅ አስተዋጽኦን ያደርግላቸዋል ተብሎ ነው አሁን ላይ እየታሰበም የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ አሁን ላይ እናንሳ። ሪስ ጄምስ ኤንዞ ማሬስካን በተመለከተ አንድ ሀሳብን ሰጥቷል። ከመጣ ጊዜ ጀምሮ ድንቅ ነበር። ሲመጣ የሆነ ነገር ያደርጋል ብዬ እርግጠኛ አልነበርኩም። ነገር ግን የእግር ኳስ እውቀቱ ምን ያክል የላቀ እንደሆነና የኳስ አረዳዱም እንዲሁ እኛ እንድንጫወት የምንፈልገው መንገድ አስገርሞኛል። ኤንዞ ማሬስካ አስደናቂ ስራን እየሰራ ነው ብዬ አስባለሁ እና ባብረን የምንፈልገውን ነገር እንድናሳካ ተስፋ አደርጋለሁ ብሏል። ሪያል ማድሪዱ ፕሬዝዳንት ፍሎሬንቲኖ ፔሬዝ በበጋው ከቸልሲ የሚደረገው የዝውውር ለመወያየትም የኤንዞ ፈርናንዴዝ ወኪሎችን ለማግኘትም ተዘጋጅቷል ይለናል ዘገባው። በውሰት ከነበሩና ወደ ቸልሲ ከሚመለሱ አንዳንድ ተጫዋቾች እንመልከት። አንደኛው ኤስቴቫኦ ዊሊያን ነው። ፓልሜራስ ነው እየተጫወተ የሚገኘው። የ2025-26 የውድድር ዘመን የቸልሲ ቡድን አባል ይሆናል ተብሎ ይጠበቃል። ለቸልሲም የዓለም ክለቦች ዋንጫም እንግዲህ ለክለቦች የዓለም ዋንጫ ላይ ፓልሜራስን ወክሎ ነው የሚጫወተው። ሌላኛው ኬንድሪክ ፓዬዝ ነው። ኢንዲፔንደንት ቫሌ ነው የሚገኘው። ከአሁኑ ጊዜ ጀምሮ በቸልሲ የአውሮፓ የሚገኝ ሲሆን ክረምት ላይ ለሚደረገው የክለቦች የዓለም ዋንጫ የቡድና የቸልሲ አባልም ይሆናል ተብሎ ይጠበቃል። ነገር ግን በ2025-26 የውድድር ዘመን በቸልሲ ቆያሉ የሚለው ነገር ገና አልተረጋገጠም። ሶስተኛው አንድሬ ሳንቶስ ነው። በስትራስቡርግ አሪፍ የውድድር ዓመትን እያሳለፈ የሚገኝ ሲሆን በቀጣይ 2025-26 የውድድር ዘመንም የቸልሲ አባል ይሆናል። እንዲሁም ደግሞ የክለቦች የዓለም ዋንጫንም ይጫወታል ተብሎ ይታሰባል። ሌላኛው አራተኛው ጆርጅ ፔትሮቪች ነው። ስትራስቡርግ ነው የሚጫወተው። በስትራስቡርግ ከተገመተው በላይም ድንቅ የውድድር ዓመትን እያሳለፈ የሚገኝ ሲሆን የክለቦች የዓለም ዋንጫንም መጫወቱ እና ደግሞ በ2025-26 የውድድር ዓመትም የቸልሲ አካል መሆኑ ገና አልተወሰነም። አምስተኛው ሌስሊ አክቹኮ ነው። ሳውዝሃምፕተን ነው የሚጫወተው። ከሳውዝሃምፕተን ሲመለስ በቸልሲ ይቆይ ወይስ ደግሞ ይሸጥ አሊያም ደግሞ በውሰቱ ይውጣ የሚለው ገና አልታወቀም። ነገር ግን በቀጣይ የ2025-26 የውድድር ዓመት የቸልሲ የቡድን አባል ይሆናል የሚል ዜና የለም። እንዲሁም ደግሞ ለክለቦች የዓለም ዋንጫም በቸልሲ ቤት ስብስብ ውስጥም ይካተታል ተብሎ አይጠበቅም። ስድስተኛው ሜክ ፔደርስ ነው። እንግዲህ ይህኛው ተጫዋች ደግሞ ጌንክ ነው እየተጫወተ የሚገኘው። የቤልጅየሙ ክለብ ጌንክ የሚገኘው የ19 ዓመቱ 2 ሜትር ርዝማን ያለው እና 96 ኪሎ የሚመዝነው ግብ ጠባቂ የቸልሲ የወደፊት እቅድ ላይ ያለ ቢሆንም የክለቦች የዓለም ዋንጫን የመሳተፍ እድል የለውም። የ2025-26 የውድድር ዘመን የቸልሲ በረኛ ሆኖ ለመቆየትና ክረምት ላይ ከሌሎች በረኞች ፉክክር ይጠብቀዋል አሊያም ደግሞ በውሰት ወደ ሌላ ክለብ ይዘዋወራል ተብሎ ነው የሚጠበቀው። ሰባተኛው ዳሪዮ ኢሶጉ ነው። ላስ ፓልማስ ነው የሚገኘው። ላስ ፓልማስ የሚገኘው የ19 ዓመቱ የተከላካይ አማካይ ዳሪዮ ኢሶጉ በቀጣይ 2025-26 የውድድር ዓመት ካይሴዶን ለማሳረፍ ተመራጭ ሆኖ ስለተገኘ በዚያ የውድድር ዓመት የቸልሲ አካልም ይሆናል። ነገር ግን የክለቦች የዓለም ዋንጫ ላይ አይሳተፍም። ስምንተኛው ማማዱ ሳር ነው። ስትራስቡርግ የ19 ዓመቱ የስትራስቡርግ ድንቅ የመሃል ተከላካይ ፊርማውን ለቸልሲ ባያኖርም ዝውውሩ የተጠናቀቀ ሲሆን ክረምት ላይ ግን ለቸልሲ ፊርማውን አስቀምጦ የክለቦች የዓለም ዋንጫን ይጫወታል። በተመሳሳይ በ2025-26 የውድድር ዓመትም የቸልሲ ዋና ቡድን አካል ይሆናል ተብሎ ይጠበቃል። ዘጠነኛው አልፊ ጊልክሪስት ነው። ሼፊልድ ዩናይትድ ይገኛል። ቸልሲዎች ስለ ቀኝ ፉልባኩ አልፊ ጊልክሪስት የተነገረ ነገር የለም። ሁሉም ነገር ክረምት ላይ አልፊ ጊልክሪስት ወደ ቸልሲ ሲመጣ ነው የሚታወቀው። አስረኛው ሬናቶ ቪዬጋ ነው። ዩቬንቱስ እንግዲህ ቸልሲዎች 35 ሚሊዮን ፓውንድ ካገኙ ፖርቱጋላዊውን ሁለገብ ግራ ፉልባክ ሬናቶ ቪዬጋን ለመሸጥ አይኑን አያሽም። በዚህም የሬናቶ ቪዬጋ የወደፊት ቆይታ ገና አልታወቀም። እንዲሁም ደግሞ የክለቦች የዓለም ዋንጫም ይሳተፋል ተብሎ አይጠበቅም። ማንቸስተር ሲቲን እንመልከት። ማንቸስተር ሲቲን በተመለከተ የምናነሳው ጉዳይ ጃክ ግሪሊሽ ያነሳውን ነው። ከዚህ በላይ ጎል ማግባት እችላለሁ ብዬ አስባለሁ። ነገር ግን ጎል ከማግባት በላይ ብዙ አስተዋጽኦች አሉኝ። በአንድ ሲዝን ከፍተኛው 8 ጎል ነው ያገባሁት። ማንቸስተር ሲቲ 20 ወይም 30 ጎል እንዳገባላቸው አይደለም ያመጡኝ።
ከመምጣቴ በፊትም በአስተን ቪላ በአንድ ሲዝን 6 ጎል ብቻ ነበር ከፍተኛ ያገባሁት። እውነቱን ልንገረው ሁልጊዜም ጎል የማስቆጠር አይነት ሰው አይደለሁም። ጎል ማግባት እወዳለሁ፣ ከዚህ በላይ ደስታ የለም። ነገር ግን ጎል ከማግባት በላይ በቡድኑ ብዙ ነገሮችን ማድረግ እፈልጋለሁ። ጎል በማስቆጠር ግን ደስ ብሎኛል ብሏል ጃክ ግሪሊሽ ሲናገር። ካይል ዎከርም ሀሳቡን አንስተዋል። እዚህ በውሰት ነው የምገኘው፣ ወደ ኋላ መመለስ እንደምችል ግምት ውስጥ ማስገባት አለብኝ። በእርግጥ ሁለቱም ወገኖች በውድድር ዘመኑ መጨረሻ ላይ ስምምነት ላይ መድረስ አለባቸው። እናም ምዕራፉ ሙሉ በሙሉ አልተዘጋም፣ የሚሆነውን እንመለከታለን ብሏል። ምንም ያበቃ ነገር የለም፣ እዚህ ያለሁት በውሰት ውል ብቻ ነው። ወደ ሲቲ ቤት መመለስ የሚለውን ነገር ከታሳቢነት ውስጥም እንግዲህ መካተት አለበት። ሁሉም ወገኖች የሲዝኑ ማብቂያ ላይ ከስምምነት እንደሚደርሱ ተስፋ አደርጋለሁ ሲልም ነው የተናገረው። የቲኪ ቤርገስታይን የክረምቱ የዝውውር መስኮት እስኪዘጋ ድረስም የማንቸስተር ሲቲ ቆይታውን ለአንድ ወር ተኩል ለማራዘም መወሰኑ ነው ዘገባዎች የሚያሳዩት። መጪው የእግር ኳስ ዳይሬክተር የሆነው ሁጎ ቪየና የሽግግሩን ሂደት ለማመቻቸትም ከቤርገስታይን ጎን ለጎንም ይሰራል ተብሎ ነው የሚጠበቀው። በርካታ ምንጮች እንዳሉት ከሆነ ቲጃኒ ራይንደርስ ከሚላን ጋር ያለው ኮንትራት እስከ 2030 ቢያራዝምምና የውል ማፍረሻ ባይኖረውም ማንቸስተር ሲቲ በክረምቱ እሱን ለማስፈረም ግን እቅድ አለው። ፍሎሪያን ቨርትስ ወደ ማንቸስተር ሲቲ የሚዘዋወረው ለቻምፒየንስ ሊግ ብቁ ከሆኑ ብቻ ነው። ለቻምፒየንስ ሊግ መሳተፍ ካልቻሉ ወደ ሌሎች ክለቦች የመቀላቀል ፍላጎት ይኖረዋል። ፍሎሪያን ቨርትስ ማንቸስተር ሲቲን ይመርጣል፣ ነገር ግን ለቻምፒየንስ ሊግ ቅድሚያ የሚሰጠው ጉዳይ ነው ሲልም ነው ዘገባው ያሰፈረው። ሪያል ማድሪድን ደግሞ እንመልከት። ሪያል ማድሪድ ግብ ጠባቂው ጉዳት ገጥሞታል። የሪያል ማድሪድ ቁጥር 2 ግብ ጠባቂ አንድሪያ ሉኒን ከባድ ጉዳት እንዳጋጠመው ተገልጿል። ግብ ጠባቂው ያጋጠመው ጉዳት እስከ 4 ሳምንታትም ከሜዳ ሊያረቀው መሆኑን ነው ዘ አትሌቲክ የዘገበው። ይሁን እንጂ አንድሪያ ሉኒን በቀዳሚው የቫሌንሲያ ጨዋታ በማስታገሻ መርፌ ለመጫወት ማሰቡ ሲገለጽ ምናልባትም የጉዳቱ የከፋ ሊደረግበትም ይችላል ተብሏል። ሎስ ብላንኮቹ በበኩላቸው ተጫዋቹን በልምምድ ወቅትም ገምግመው ጨዋታውን መሰለፍ እንደሚወስኑ ተነግሯል። በቀዳሚው የቫሌንሲያ ጨዋታ ሪያል ማድሪድ የ20 ዓመቱን ግብ ጠባቂ ፋራን ጎንዛሌዝን ለመጀመሪያ ጊዜ ሊጠቀም እንደሚችልም ተነግሯል። የሪያል ማድሪዱ ቁጥር 1 ግብ ጠባቂ ቲቦ ኮርቱዋ ጉዳት ላይ እንደሚገኝ የሚታወቅ ነው። አንቶኒ ሩዲገር የአርሰናሉ ጨዋታ በቅጣት ምክንያት ሊያመልጠው የሚችልበት እድል ሰፍቷል። ምክንያቱም እንግዲህ ሪያል ማድሪድ ተጫዋቹ በዩኤፋ ቅጣት ሊጣልበት ይችላል የሚል ስጋት አለው። ከዚያ በተጨማሪ ዩኤፋ አራቱን ተጫዋቾች ማለትም ሩዲገር፣ ቪኒሲዮስ ጁኒየር፣ ኤምባፔ እና ሴባዮስን በተመለከተ አርብ ውሳኔውን ማለትም ዛሬ ያሳውቃል ተብሎ ነው የሚጠበቀው ብሏል ሆሴ ፌሊክስ ዲያዝ የማርካው ዘጋቢ። ሊቨርፑል በሚቀጥለው ክረምት የዝውውር መስኮት ላይ አርዳ ጉሌርን ለማስፈረም ፍላጎት አለው። ነገር ግን ተጫዋቹ ከዶሚኒክ ሶቦስላይ ጋር ያለው ጥሩ ያልሆነ ግንኙነት ደግሞ ድርድሩ ላይ ችግር ሊፈጥር እንደሚችልም ዘገባዎቹ ገልጸዋል። በአሰልጣኝ ካርሎ አንቸሎቲ የሚሰለጥነው የላሊጋው ክለብ ሪያል ማድሪድ የወርሃ መጋቢት የወሩ ምርጥ ተጫዋቾቻቸውን እጩዎችን ይፋ አድርገዋል። በዚህ መሰረትም ሮድሪጎ ጓይስ፣ ጁድ ቤሊንጋም፣ ፌዴሪኮ ቫልቬርዴ፣ ኦሪዮል ሹዋሜኒ እና ቪኒሲዮስ ጁኒየር የወርሃ መጋቢትም የወሩ ምርጥ ተጫዋች ለመባልም በእጩ ዝርዝር ውስጥ የተካተቱ ተጫዋቾች እንደሆኑ ነው ዘገባዎች አሁን ላይ እያሰፈሩ እንደሚገኙ እየተገለጸ የሚገኘው። የአሜሪካ የሴቶች የዓለም ዋንጫ ልታዘጋጅ ነው። ፊፋ የ2031 ሴቶች የዓለም ዋንጫን ውድድር ለማዘጋጀትም አሜሪካ በብቸኝነት ጥያቄ ያቀረበች ሀገር መሆኗን አረጋግጧል። አሜሪካ የሴቶች የዓለም ዋንጫ ውድድርን ከሌላ የደቡብ አሜሪካ ሀገራት ጋርም በመሆን እንደምታዘጋጅ የፊፋው ፕሬዝዳንት ጃኒ ኢንፋንቲኖ ገልጸዋል። በሌላ በኩል የ2035 ሴቶች የዓለም ዋንጫን ለማዘጋጀት ዩናይትድ ኪንግደም በብቸኝነት ጥያቄ ማቅረቧን ፊፋ አስታውቋል። ዩናይትድ ኪንግደም የሴቶች የዓለም ዋንጫን በታሪክ ለመጀመሪያ ጊዜ እንዲሁም ደግሞ አሜሪካ ውድድሩ ለሶስተኛ ጊዜ የሚያዘጋጅ ይሆናል። በቀጣይ የሚካሄደው የ2027 ሴቶች የዓለም ዋንጫ ውድድር በደቡብ አሜሪካው ሀገር ብራዚል እንደሚካሄድ ነው የሚታወቀው። ጆዜ ሞሪኒዮ ቅጣት ሊጣልባቸው ይችላል። የፌነርባቼው ዋና አሰልጣኝ ጆዜ ሞሪኒዮ በምሽቱ የደርቢው ጨዋታ ከጋላታሳራይ አሰልጣኝ አካን ቡራክ ጋርም አለመግባባት ውስጥ ገብተው ነበር። የቱርክ ፖሊስ ጣልቃ እንዲገባ ባስገደደው የሁለቱ ክለቦች ቡድን አባላት አለመግባባት ወቅትም ጆዜ ሞሪኒዮ የአሰልጣኝ ኦካን ቡራክን አፍንጫ ሲይዙም ታይተዋል። የአሰልጣኝ ጆዜ ሞሪኒዮ ድርጊት እንግዲህ ጥሩ ነገር እንዳልሆነ ከተነገረ በኋላ ከሀገሪቱ ፌዴሬሽንም ደንብ መሰረት እስከ 10 ጨዋታዎች ሊቀጡ እንደሚችሉ ተነግሯል። ድርጊቱ ስፖርታዊ ጨዋነት የጎደለው ድርጊት ተደርጎም ከተወሰደ አሰልጣኝ ጆዜ ሞሪኒዮ ከ1 እስከ 3 ጨዋታም ሊቀጡ እንደሚችሉ ተነግሯል። ከተቀናቃኝ አሰልጣኝ ጋር ሲጋጩ የመጀመሪያቸው ያልሆነው ጆዜ ሞሪኒዮ ከዚህ በፊት ከአሰልጣኝ አርሰን ቬንገር ጋር ጸብ ውስጥ ገብተው እንደነበር የምናስታውሰው ነው። የ2024-25 የውድድር ዘመን የጣሊያን ሲሪኤ የወርሃ መጋቢት የወሩ ምርጥ ተጫዋች እንግዲህ እጩዎች ይፋ ተደርገዋል። በዚህ መሰረትም ኒኮሎ ባሬላ ከኢንተር ሚላን፣ ዶቪያ ከሮማ፣ ደኩኛ ከኮሞ፣
ፋጊዮሊ ከፊዮረንቲና፣ እንዲሁ ኦርሰሊኖ ከቦሎኛ፣ ኦማር ሶሌት ደግሞ ከዩዲኒዜ የወሩ ምርጥ ተጫዋች ለመባልም በእጩነት የቀረቡ ናቸው። በእንግሊዝ ፕሮፌሽናል እግር ኳስ ተጫዋቾች ማህበር ፒኤፍኤ የፕሪሚየር ሊጉ የወርሃ መጋቢት የደጋፊዎች የወሩ ምርጥ ተጫዋች እጩዎችን ይፋ ተደርገዋል። በዚህ መሰረትም ቤልጋርዴ ከወልቭስ፣ አንቶኒ ላንጋ ከኖቲንግሃም ፎረስት፣ ኢስቱፒኒያን ከብራይተን፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ሚሊንኮቪች ከኖቲንግሃም ፎረስት እና ቫን ሄክ ከብራይተን በእጩነት የቀረቡ ተጫዋቾች ናቸው። የስፔን ላሊጋ የቀረበው ቅሬታ ውድቅ ተደረገ። የስፔን ከፍተኛው የስፖርት ምክር ቤት የስፔን ላሊጋ ባርሴሎና ላይ ያቀረበውን ቅሬታ ውድቅ ማድረጉን በይፋ አስታውቋል። ላሊጋው ትላንትና ባወጣው መግለጫ ባርሴሎና ዳኒ ኦልሞን አስመዝግቦ ለማቆየት የፋይናንሻል ፌር ፕሌይ ቁመና እንደሌለው ገልጾ ነበር። ጉዳዩን ሲመረምር የቆየው የስፔን ከፍተኛ የስፖርት ምክር ቤት በበኩሉ የላሊጋውን ቅሬታ ውድቅ በማድረግ ተጫዋቹ መጫወታቸውን እንዲቀጥሉ ወስኗል። የሀገሪቱ ከፍተኛ የስፖርት ምክር ቤት ተጫዋቾቹን የመሰረት ስልጣን እንደነበረው ተነግሯል። ይህንን ተከትሎ ዳኒ ኦልሞና ፓው ቪክተር በባርሴሎና መጫወታቸውን እንደሚቀጥሉ ነው ዘገባው ያሰፈረው። የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ሩሲያ በቅርቡ ወደ እግር ኳስ ልትመለስ እንደምትችል በትላንትናው ዕለት ተናግረዋል። እንግዲህ አንዳንድ ጉዳዮችን በተመለከተ ሩሲያ ከእግር ኳስ ታግዳ እንደነበረ እናስታውሳለን። ሀገሪቱ በቅርቡ በአሜሪካ አሸማጋይነትም የጀመረችውን ሰላም ለማድረግም በሳዑዲ አረቢያ ንግግር አድርጋለች። ይህንን ተከትሎ የተፈጠረው ችግር ተፈቶ ሩሲያ በቅርቡ ወደ እግር ኳስ ትመለሳለች የሚል ሙሉ ተስፋ እንዳላቸው የፊፋ ፕሬዝዳንት ጃኒ ኢንፋንቲኖ ገልጸዋል። የዩኤፋ ፕሬዝዳንት አሌክዛንደር ሴፌሪን በበኩላቸው ያለው ነገር እንደቆመ ሩሲያ ወደ እግር ኳስ መመለስ ትችላለች ሲሉ አቋማቸውን ግልጽ አድርገዋል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህ ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ እጅጉን ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ይሆናል። በቀጣይ ፕሮግራሞቻችን እንገናኛለን። መልካም ቀን እንዲሆንላችሁም በአክብሮት ተመኘው።